በመጀመሪያ በጣም ትልቅ ይቅርታ ከመቀመጫዬ ብድግ ከወገቤ ጎንበስ ከአንገቴ ቀና ብዬ ትልቅ ይቅርታ እንጠይቃለሁኝ። ቪዲዮ ለተከታተላችሁኝ በሙሉ ኮመንት ላይ ሀሳብ አስተያየታችሁን ላስቀመጣችሁልኝ ቪዲዮሽ አይሰማም ላላችሁኝ ከልብ የመነጨ ይቅርታ ጠይቃለሁኝ። ስለተከታተላችሁኝ አመሰግናለሁ። እንድበረታታ እንድሻሻል ስላደረጋችሁኝ ከልብ አመሰግናለሁ። ላያችሁኝም ላላያችሁኝም ለምትጠሉኝም ለምትወዱኝም ከልብ ይቅርታ ከልብ አመሰግናለሁ ማለት ነው። በመቀጠል እንግዲህ ዛሬ ደክሞኛል፣ ቤት አልዋልኩም። ስኳትን እየመጣሁኝ በስተመጨረሻ ግን የሆነ ስልክ ሄሎ አለኝና የሆነ ስራ መጣልኝ። እንግዲህ እግዚአብሔር ፈቃዱ ከሆነ ነገ ጀምራለሁኝ። እግዚአብሔር መጨረሻውን ያሳምርልኝ፣ አሜን። እና ዛሬ እጅግ በጣም የአላዛርና የትንሱ የአላዛር እናት ነገር ወዴት ከልጆች አለፈና ወደ እናትና እናት ብጥብጥ እየገባ ነው። ዛሬ የአላዛር እናት የትንሱን እናት ተናግራለች። ትላንት የትንሱ እናት አላዛርን ተናግራለች። የትንሱንና የአላዛር እናትንም ወደ ሀገሯ ትግባ በቃ ከማድና አለበለዛ ሁለተኛ አጠገቤ እንዳደርሱ ብላ ነበረ። የአላዛር እናት ደግሞ እንቧ ከረዮ እሷ ማናት እሷ ምንድናት? መዋረድ ይላቸዋል ሚዲያ ላይ። ይሄ ነው መዋረድ። ራሷን ንጹህ ራሷን ጨዋ የምታደርግ ሴትም ትሁን እናት፣ ልጅም ትሁን ሕፃንም ትሁን አዋቂ እጅግ በጣም ያሳፍራል። እጅግ በጣም ያሳፍራል። በነገራችን ላይ እኛንን የልብ እየሰጠን ላይክ እያደረገን ሰብስክራይብ እያደረገን ልቀቁልን፣ በየጊዜው የተዋረደ ገመናችሁን ሚዲያ ላይ አስጡልን የምንላቸው እኛንን። ሚዲያ ላይ አስጡልን። ጥሩ ትምህርት ነው የምታስተምሩን፣ ጥሩ መረጃ ነው የምታቀብሉን፣ ጥሩ ምክር ነው እየመከራችሁን ያላችሁት፣ ለወደፊት ጥሩ ህይወታችን ጥሩ ነገር ነው እያስተማራችሁን ያላችሁት እያለን ትንሱንም አላዛርንም እናቱንም ወደ ላይ የሰቀልናቸው እኛ የምንከታተላቸው ሰዎች ነው። በነገራችን ላይ ዛሬ ሰብስክራይብ አንስቻለሁ፣ ምክንያቱም የተዋረደ ዩቲዩብ ስልኬ ላይ እንዲቀመጥ ስለማልፈልግ። እናት በእናትነቷ ራሷን ካላስከበረች እናት አይደለችም። ልጅ፣ ሚስት፣ ሴት በሚስትነቷ በልጅነቷ በምንድነው የሚባለው በማንኛውም በሰውነቷ ራሷን ካላከበረች ሰዎችን ካላከበረች እንዲህ አይነት የተዋረደ ሚዲያ ስልኬ ላይ እንዲቀመጥ ስለማልፈልግ ማለት ነው። ከዚህ የበለጠ የዘቀጠ ነገር አይመጣብንም፣ አናይም። ሰብስክራይቡን ብዙ ጊዜ አንስቻለሁ መልሼ አድርጌያለሁ። ዛሬ ግን ለመጨረሻ ጊዜ ሰብስክራይቡን አንስቻለሁ። ምክንያቱም እናት እንደ እናት ራሷን አላከበረችም። የምትመላለሰው የወረደ እንደ ትልቅነቷ ራሷን አላከበረችም። የልጅ ሚስት እንደ ሚስትነቷ የባሏን እናት አላከበረችም፣ ባሏን አላከበረችም፣ ራሷን አላከበረችም። እንደ ሚስትነቷ ልጅ እንደ ልጅ እናቱን አላከበረ፣ እናቱን አላስከበረ፣ ሚስቱን አላከበረም። ይሄ ሚዲያ ነው ብዬ ደግሞ መቼም ልከታተሏችሁ ነው። አዎ ነገም ተነገ ወዲያም ልሰራባችሁ እችላለሁ ሊመጣልኝ ስለሚችል፣ ግን ሆን ብዬ ግን አልከታተላችሁ። ምክንያቱም እያየን እየለጠፍን እኛ ስለሰቀልናችሁ እኛ ገንዘብ እንዲሰጣችሁ አድርገን በእኛ ላይ ቁማር እንድትጫወቱ ስላስደረገን ሰብስክራይባችሁን አንስቻለሁ። ለምን አነሳሽ ብላችሁ ያላችሁ የኔን ሰብስክራይብ ገብታችሁ አንሱ ስትፈልጉ ማለት እንዲህ የተዋረደ ትውልድ እንዲኖረኝ አልፈልግም። መቼም ነው እንዲህ የተዋረደ ትውልድ እንዲኖረኝ አልፈልግም። ዛሬ የአላዛርንና የእናቱን እንዲሁም የሚስቱን ሚዲያ አይታችሁ የአላዛር እናትና የትንሱ እናት ካልተከባበሩ፣ የአላዛር እናት የትንሱን እናት እሷ ምንድናት አንቺ እናት ምንድናት ካለቻት ትንሱ ነገ አላዛርን ታከብረዋለች ወይ አታከብረውም ብዬ ማለት አልችልም። ይቅርታ፣ በጣም ይቅርታ። በመሀል ሰው ገብቶብኝ ነው። በጣም ትልቅ ይቅርታ ጠይቃለሁ። ያው ለሼር ስትኖሩ አንዱ ሲገባ፣ አንዱ ሲወጣ፣ አንዱ ሲተኛ፣ አንዱ ሲነሳ፣ አንዱ ሲበላ፣ አንዱ ሲጠጣ እንዲሆነን ነው እንግዲህ ለእናንተ ጠብር ግፍ ብዬ ምክርክርክርክር ማድረጋችሁና አላችሁ እስኪዞር ድረስ ማለት ነው። እና
የአላዛር እናትና ትንሱ ወዴት እየዘቀጡ እንዳሉ ወዴት እያመሩ እንዳሉ ግራ ግብት ያለው ሰው አለ። እንደው ኮመነታተር ገብቼ ሳይ እግዚአብሔር ምስክሬ ነው፣ ሴትነቴን እናትነቴን ራሴን የጠላሁት የአላዛር እናትን ምን እንደሚናገሯት ማለት ነው። እንደዚህ አይነት አማች ፈጣሪ አይስጣችሁ ትላለች አንዷ ማለት ነው። ቲሽ ቆሻሾች፣ የእናንተስ ከፋ ባለጌዎች፣ ጋጦጦች ትላለች አንዷ ደግሞ ማለት ነው። የኔ ቢጤዋ የትንሱ እናት ጀግና፣ ምንም ጀግና እናት የለም ሚዲያ ላይ ማለት ነው። ቢያንስ ልታስማማ አስባ ነበረ። የአላዛር እናት ደግሞ ነገሩን በጠበጠችው። በእርግጥ የትንሱ እናት ትሻላለች። ምን ጉድ ነው! የትንሱ እናት ምንም አላደረገችም። በወራት ውስጥ የልጇን ትዳር ለማፍረስ የተኛች የቆመች የሮጠች እናት የአላዛር እናት ሴት ልጅ አለቻት። ትንሽ ናት ልጇ፣ ሴት ልጇ። ነገ ሴት ልጇ የራሷ ህይወት ይኖራታል። ነገ ሴት ልጇ ታድጋለች። ነገ ሴት ልጇ ፍቅር ትጀምራለች። ነገ ሴት ልጇ ትዳር ውስጥ ትገባለች። ልክ ዛሬ የአላዛር እናት ትንሱ ላይ እንደቀለደችባት እንደተጫወተችባት ልረግጣት እንደተነሳችው ነገ ልጇ እንደምትረገጥ ማወቅ አለባት። ነገ ልጇ ከሷ የባሰች እሳት አማች እንደሚገጥማት ማወቅ አለባት። ምክንያቱም ሁሉም የዘራውን ስለሚያጭደው ማለት ነው። ሁሉም የዘራውን ስለሚያጭደው። በዚህ ልክ ደም ይፋሰሳል፣ ሰው ይገዳደላል። በትዳር ህይወት ውስጥ ጣልቃ ገብቶ ብትችል ካልተግባባሽ ጥላ መውጣት ምን እልህ ውስጥ አስገባት? የአላዛር እናት ምን እልህ ውስጥ አስገባሽ? አገናኝሽ አላገናኘሽ፣ አጋባሽ አላጋባሽ፣ አለቀ በቃ። ሁሉን ነገር የጨረሱት እኮ እነሱ ናቸው። አንቺ ምናልባት ለጊዜው ተዋወቁ ብለሽ አስተዋውቀሽ ሊሆን ይችል ይሆናል። ከዛ በኋላ ደግሞ የጨረሱት እነሱ ናቸው። ወደ ፍቅር ውስጥ የገቡት እነሱ ናቸው። እኔ ነኝ ያገናኙት ብለሽ አናቷ ላይ ቁጭ ማለት አይጠበቅብሽም። ያሳፍራል። እውነት ለመናገር ያውም ሴት ልጅ እያለሽ ማለት ነው። ሴት ልጅ እያለችሽ ነገ ሴቷ ልጅሽ የት እንደምትደርስ አታቂ። ነገ ሴቷ ልጅሽ ምን ላይ ምን አማች እንደሚገጥማት ለማታቂ ማለት ምን አለበት ቁጭ ብለሽ ራስሽን በሽታሽን ብታስታሚ? ምን አለበት ቁጭ ብለሽ ማዲያትሽን ብትጠግኝ? ከኔ ፊት የባሰ ማዲያትሽን ብታስተካኪ? ምን አለበት ለፊትሽ፣ ለሰውነትሽ፣ ለሙሉ ነገርሽ ኮንትሮል አድርገሽ ራስሽን ፕሮቶኮልሽን ብትጠብቂ? ከሰው ኩሽና ከሰው ቤት ወጥተሽ ከሺቲ ወጥተሽ ራስሽን ብትጠብቂ እዛው ሀገርሽ ገብተሽ። ትልልቅ ሚዲያ እኮ የሚያውቃችሁ ሰዎች ናችሁ እናንተ። መዋረድ በአንቺ ልክ ደግሞ አያምርም። ባልሽ እዛ ከልጆቹ ይወጣል፣ አንቺ እዚህ ከልጅሽ ቤት አልወጣም። በቃ ወይ በስመ አብ ወመንፈስ ቅዱስ ይቅር ይበለኝ፣ ለቃሉ ይቅር ይበለኝ። የሆነ ክፉ ቃል ልናገር ነበር እውነት ለመናገር። ትንሱ አንዳንዴ እውነቷን ነው እንዴ? ልጅሽ በልጅሽ ለምንድን ነው የምትቀኘው? ልጅሽ እኮ ነው ብላ የምትለው እውነቷን ነው እንዴ? ያሰኛል እኮ። እንዴት እናት በልጇ ትዳር ውስጥ እንጂ እናት ትንሱ እናቴን ታውቂያታለሽ? እናቴ ምን አደረገችሽ? እናቴን አትንኪ ከመጅጣሽ። አንቺስ እናቴን የምትናገሪያት አለ። ከልጆቹ አለፈ ተረፈ፣ ከአማች አለፈና ወደ የት ገባ? አሁን እናትና እናት ጸብ። ይሄ ሁሉ ምንድን ነው ያመጣው? ገንዘብ በገንዘብ የመጣ ገና እኔ እንጃ። እርግጠኛ ነኝ ነገ በዚህ ከቀጠለ ዛሬ ቁጭ ብድግ አድርጋ ታልቻለ በጥፊ ልትላት ተነስታለቻለ። ነገ ቢላ ይዛ እንደማትነሳ ምንም ማለት ገገጭ የለንም። የአላዛር እናት በተኙበት እንዳይገዳደሉና እንዳያልፉ። ምክንያቱም አንድ ቤት ውስጥ ነው እየኖሩ ያሉት። አንድ ቤት ውስጥ ክፉ ደግ ይመላለሳሉ። ምን አገባሽ? ንቄሻለሁ። ተናንቀዋል። የመናናቅም አይነት አለው። ወላጅ የመድኃኔዓለም ያለው በእነዚህ እኔ ራሴን ጠላሁኝ። በእነዚህ እኔ ሴትነቴን ጠላሁት። በመድኃኔዓለም ስም የምን የመዋረድ ነው? ምን አለበት ብትታያቸው? በቃ ምን አለበት ከህይወታቸው ብትወጪ? በቃ ምን አለበት ወደ ትዳርሽ ወደ ቤትሽ ብትመለሺ? ልጅሽ እኮ ህፃን ልጅ አይደለም፣ በራሱ መቆምና ማሰብ የሚችል ሰው ነው። በግ አይደለም እንደፈለገው የሚነዳው። ይችም የራሷን ህይወት ስታከብሪያ ልታከብርሽ ትችያለሽ፣ ልትከባበሩ ትችላላችሁ። ስታዋርጃት ልታከብርሽ አትችል። ሁለታችሁም ተዋርዳችኋል። አለቅ። እጅግ በጣም ያሳፍራል። እጅግ በጣም ይቀጥላል። በዚህ ይቀጥላል። ምን አይነት የጸዳ ትውልድ እንደሚኖረን አላውቅም።
ምን አይነት የጸዳ ትዳርና ፍቅር ቤተሰብ እንደምናይና እንደምንመስርተው ጆሮአችን እንደሚሰማ ግራ ነው ይገባል። ተመልከቷት ሄለንን። ሄለን ምን አደረገች? ሂድልኝ በቃ ከህይወቴ አልፈልግህም አለች። በቃ ሰው ያጠፋል፣ ሰው ይሳሳታል። እሷ እኮ አፍቅራ፣ እሷ እኮ ግንኙነት አድርጋ ከዛ ማን ከሚባለው ልጅ ጋር ጥሩ ላይፍ ጀምራ እኮ አሎን ሲላት እኮ ነው መልሳ ወደ ናቲ የተመለሰችው። ናቲ ጋር መታ ደግሞ ናቲ እንዲህ አይነት ነገር ሳይፈልግና ሳያስበው እንዲህ አይነት ነገር እንኳን ተፈጥሮበት አልፈልግህም ከህይወቴ ውጣ። የድድብና ጥግ። እኔ ድድብና ነው የምለው፣ እንዲህ አይነት ስራ ድድብና ነው የምለው። ስደቡኝ፣ ሁሉም አንድ አይነቶች ናቸው። ሁሉም ተመሳሳይ ባክግራውንድ ያላቸው፣ ሁሉም የወረደ የዘቀጠ ስነ ምግባር ይዘው እየመጡ ነው ያሉት። የትኛዋ ናት ጥሩ ስራ እየሰራችና ጥሩ ስራ እያስተላለፈችላችሁ ያለችው? የትኛዋ? ይቺ በትዳሯ ላይ ሌላ ፍቅረኛ የምትመኝ፣ በፍቅረኛዋ ላይ ሌላ ወንድ የምትመኝ፣ ይቺ የራሷን ትዳር ትታ በሰው ትዳር የምትገባ የምትቀና፣ ይሄ ነው የሚያስመኘው፣ ይሄ ነው የሚያጓጓው። እጅግ በጣም ያሳዝናል። እኔ ነኝ ያሉ ዋው የሚላቸው የተጨበጨበላቸው ፍቅረኛማቾች ትዳር ያላቸውን ሰዎች የ10 ምናምን ዓመት የቆዩ ጥንዶችን ስናይ በነዚህ በወረደ እንደው ጌታ ሆይ ምን አለበት ለእንደነዚህ አይነቶቹ የሆነ እንደው ተውት፣ ሌላው ይቀር ትውልዱ እነዚህ ምንድነው ኮፒራይት አስደርጎ ቢያስጠፋባቸው ማለት ነው። ኮፒራይት አስደርጎ ቢያስጠፋ አለቅ። ሌላ ብዙ ዩቲዩበሮች ይነሳሉ እነዚህ ከሚዲያ ቢወገዱ ማለት ነው። ያሳፍራል በጣም እውነት ለመናገር እጅግ በጣም ነው እንትን ያለኝ። ለማንኛውም አመሰግናለሁ እስካሁን ስለነበረኝ። በሚቀጥለው እስከምንገናኝ ድረስ ሰላም ነው።